እግዚአብሔርን ሳትፈልጉት እግዚአብሔር በግድ ፈልጉኝ አይል። ሰይጣን ነው እንደዛ የሚያደርገው። ወደ ህይወታችሁ ሲመጣ ታውቁታላችሁ። ሌባ ሁሉ ጊዜ ተደብቆ ነው የሚገባው። ሰይጣን ተደብቆ ነው ወደ ህይወታችን አታክ የሚያደርገው የሚገባው። እግዚአብሔር ጋር ስትመጡ ግን ያን ነገር በግልጽ በአደባባይ ነው እና ሞተር ነው፣ ቁልፍ ነው። አያችሁ፣ የምትፈልጉት የምትወዱት ነገር ላይፋችሁን ይቀይራል። አሁን ጠይቁት፣ ምንድነው የምትፈልገው? ራሳችሁ ምንድነው እየፈለኩ ያለሁት? ፍላጎቴ ምንድን? ቃል ማንበብ ላይ ነው ፍላጎቴ? እግዚአብሔር በእውላችሁ የሁሉ ነገር መደምደሚያ ጽድቄና መንግስቴን ፈልጉ፣ ሌላ ሁሉ ምን ይላችኋል? እንግሊዘኛው እንደው ይከተላችኋል ይላል። ሲያሜን በሉ። አያችሁ፣ የእግዚአብሔርን ያ ማለት እኔን ፈልጉኝ። እግዚአብሔርን እንዴት ነው የምንፈልገው? በቃሉ እንፈልገዋለን። እግዚአብሔር እንዴት ነው የምንፈልገው? አሁን በምናደርገው ህብረት እንፈልገዋለን። እግዚአብሔር እንዴት ነው የምንፈልገው? በጸሎት እንፈልገዋለን። ኢየሱስ ጌታ። እግዚአብሔር እንዴት ነው የምንፈልገው? በመንፈሳዊ አክቲቪቲ እግዚአብሔር እንፈልገዋለን። ስለ ስኬት ዲፊኒሽን ወደዛ አልገባም፣ ግን ዲፊኒሽኗን ብቻ ልስጣችሁ። ስኬት ማለት በአንድ ጀንበር የሚገኝ ድንገተኛ ስጦታ ሳይሆን የዕለት ተዕለት ጥቃቅን ጥረት ውጤት ነው። የምን አልኳችሁ? ዕለት ተዕለት የምናደርጋቸው ጥቃቅን ውጤት እንደሆነ ይህንን ያዙ። በደንብ ስሙኝ። ይህንን ከያዛችሁ፣ ይህን ቁልፍ ከያዛችሁ፣ አንዳንድ ሰዎች ካያችሁ ከተለያየ ነገር የሆነ ነገር ውስጥ የገቡት በአንዴ አይደለም፣ ከብዙ ጊዜ አልፈው ነው የገቡት። ብዙ ስቴፖችን አልፈው ነው የገቡት። በአንድ ቀን ከገቡበት ደግሞ ለመውጣት ይሞክራሉ፣ ግን አይወጡም። ኢየሱስ ጌታን መውጣትም አይቻልምም፣ አይወጡም። እግዚአብሔር ምናልባት ተአምር ካላደረገ በስተቀር የተለየ ተአምር እንደሚያደርግ አምናለሁ። ግን እግዚአብሔር ደግሞ ፕሪንሲፕል ሰጥቶናል። ከኔ ጋር ናችሁ? መርህ ሰጥቶናል። ለዛ ነው መጽሐፍ ሲናገር ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል ይላል። ጠፍቷል ብሎ ሲናገር በቃሌና በመርሄ በፕሪንሲፕሌ ሂዱ ተከተሉ ነው እያለ ያለው። እና አንድ ሰው በዚህ ምድር ላይ ስኬታማ ለመሆን እነዚህ አራት መንገዶች ወይንም አራት እነዚህ መንፈሳዊ ቁልፎች ናቸው። ሌሎች ብዙ አሉ፣ ግን እነዚህ አራቱ ተያያዥነት አላቸው። ተያይዘው ከአራቱ አንዱን ሚስ ካደረጋችሁ ወደ ስኬት አትሄዱ። ምናልባት ትሞክራላችሁ፣ ትታገላላችሁ፣ ግን ቀድሜ ነግሬያችኋለሁ። የትላንትና ስኬታችሁ የትላንትና ጥረታችሁ ለዛሬ ዋስትና አይደለም። ለዛሬ ግን እምነት ይሆናችኋል፣ አቅም ይሆናችኋል። ዛሬም እንድትሰሩ አይ ትላንትና ይሄን አድርጌያለሁ እንዲሆኛለሁ ብላችሁ ዛሬን ሳታደርጉ አትቀሩም። ምናልባት ትላንትና ጸልያችሁ ሊሆን ይችላል። ዛሬ ማታ ወደ ቤታችሁ ስትገቡ ትጸልያላችሁ። አሜን አሜን አሜን። አያችሁ፣ ዴይ ቱ ዴይ ሳታቋርጡ ነው። መጽሐፍ ቅዱስም ሳታቋርጡ ምን በሉ ጸልዩ ነው። አቋርጣችሁ ምትጸልዩ ከሆነ የሆነ ምን አለ ማለት ነው፣ ክፍተት ይፈጠራል። ግን ሳታቋርጡ ከጸለያችሁ ኮንቲኒየስሊ የሆነ ነገር ካደረጋችሁ ኮንቲኒየስሊ ወደ ስኬት ጎዳና ነው እየገባን የምንመጣው። ዛሬ አራተኛው ደግሞ ሶስቱን አሳይቻችኋለሁ። ከሶስቱ መካከል የመጀመሪያው ምንድነው ያልኳችሁ? ቴንኪዩ ጽናት። ሁለተኛውሳ ዝግጅት። ሶስተኛውሳ አክሽን ድርጊት ብያቸዋለሁ። ድርጊትን በሁለት መንገድ ሰጥቻቸዋለሁ። የዛሬው ደግሞ ምንድነው? መፈለግ ነው። ኢየሱስ ጌታ ነው። ደሴም ካያችሁ መንፈሳዊ ህመም ያለበት ሰው መንፈሳዊ ፍላጎቱ ምን ይሆናል? ይቀንሳል፣ ይታመማል። የህመም ምክንያት ነው ፍላጎት መቀነስ። ለምሳሌ ለማንበብ የእግዚአብሔርን ቃል ልታነቡ ወደ ቃሉ ከመምጣት ይልቅ ወደ ሌላ ነገር ለመሄድ ትገፋፋላችሁ። ከመጸለይ ይልቅ ሌላ ነገር ላይ ነው ፎከስ የምታደርጉት። ለምን? ልጸልይ ብላችሁ ስታስቡ በቃ ብዙ ማይጫጫናችሁ ነገር የለም። ኢየሱስ ጌታ ነው። ግን መንፈሳዊ ህይወቱ ጤነኛ የሆነ ሰው በቀላሉ ራሳችሁን ቼክ እንድታደርጉ ነው። ከዛ በኋላ አሁን ታመማችሁ ማለት ታማችሁ ትቀጥላላችሁ ማለት አይደለም። ታመምን ማለት ታመን አሞት የተፈወሰ ሰው እኔም አሞኝ ተፈውሻለሁ። በቃ ያ ማለት ነው። ዛሬ መንፈሳዊ ህመም ካለ ከመንፈሳዊ ህመማችሁ ምን ማለት ይችላል? መፈወስ ይችላል። ታመማችሁ ማለት እዛው ትቀራላችሁ ማለት አይደለም። እስቲ አሜን በሉ። ክብር ለናዝሬቱ ለኢየሱስ ይሁን። ዛሬ መፈለግን ነው ማሳያችሁ። መፈለግ አፒታይት ነው። ለምሳሌ መንፈሳዊ ህይወታችሁ በኃይል
እየጨመረ ወደ ሱስነት ይቀየራል። እኔ ብዙ ጊዜ ውጭ ሆኜ የእግዚአብሔርን ቃል የሆነ እንትን መጨረስ ፈልግ በተከታታይ ማደርገው መርህ አለኝ የራሴ። ያንን ያደረኩኝ ውጭ ሆኜ ትዝ የሚለኝ ቤት እንዴት ገብቼ ማንበብ መጀመር ማንበብ ካቆምኩበት መቀጠል ውጭ ነው ያለው ትዝ የሚለኝ። ልክ ስብሰባ ላይ ሊሆን ይችላል ከሰው ጋር ያወራው ሊሆን ይችላል ወደ ቤት መጥቼ ማንበብ ነው የሚርበኝ። ወይ ወደ ቤት መጥታችሁ ማንበብ ወይንም ወደ ቤት መጥታችሁ የጸሎት ሰዓታችሁ ይናፍቃችኋል። ይሄ ማለት ምንድነው? መንፈሳዊ ህይወታችሁ ጤነኛ ሲሆን ሁሉ ጊዜ መንፈሳዊ አክቲቪቲ ለማድረግ ምንድናችሁ ማለት ነው? ሁሉ ጊዜ የተራባችሁ ናችሁ፣ ትፈልጋላችሁ። አሜን በሉ። አየ ፍላጎት በሌለበት ረሃብ በሌለበት ስኬት የለም። ከኔ ጋር ናችሁ? ረሃብ በሌለበት መንፈሳዊ ረሃብ በሌለበት መንፈሳዊ ፍላጎት በሌለበት ስኬት የለም። ውስጣችሁ ድርቀት እየተሰማችሁ እርግጠኛ ሆኜ የምነግራችሁ በመንፈሳዊ ህይወታችሁ ስኬት የሚባል ነገር የለም። ስኬት ለማግኘት ፍላጎት ወሳኝ ነው። አራተኛው እነዚህ አራቱ ተያያዥነት አላቸው። ጽናት ያስፈልጋል፣ ዝግጅት ያስፈልጋል፣ አክሽን ያስፈልጋል፣ ደግሞ ረሃብ ያስፈልጋል። እኚህ አራቱም በጣም ቁልፍ ናቸው። ይሄን ቁልፍ ከያዛችሁ በሚቀጥለው ዘመናችሁ ስኬትን አትፈልጉትም፣ ስኬት እናንተን ፈልጎ ይከተላችኋል። የገባው ሰው ለምን አሜን አይልም? አያችሁ፣ ስኬትን አትፈልጉትም፣ ስኬት ራሱ ምን ፈልጎ ወደ እናንተ ይመጣል። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። አያለው እግዚአብሔር በስኬት መንገዳቸውን የሚያስተካክል ሰዎች አሉ። በመጽሐፍ ቅዱሳችን ላይ በመዝሙር መጽሐፍ ላይ እንደዚህ ይላል 37:4 ላይ የምጽፉ ሰዎች በእግዚአብሔር ደስ ይበልህ የልብህንም ፍላጎት የልብህንም መሻት ይሰጣል ይላል። አሜን አሜን አሜን። አያችሁ በማ ደስ ይበልህ? በእግዚአብሔር። የእግዚአብሔርን ቃል በማንበብ ደስ ይበልህ። ከጌታ ጋር ህብረት በማድረግ ምን ይበልህ? ደስ ይበልህ። ከዛ በኋላ ምን ይሰጣለሁ አለ። አሜን 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 አሜን። ኢየሱስ ጌታ ነው። የሚቀድመው ምንድነው? በእግዚአብሔር ምን ማለት ነው? በእግዚአብሔር መደሰት ነው። ሃሌሉያ ክብርና ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 13 ላይ ስለ በጎ ፍቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነውና ይላል። አያችሁ ምንጭ አለው፣ ፍላጎት ሶርስ አለው። በደንብ ስሙኝ። ምን አለው? ምንጭ አለው፣ ሶርስ አለው። ኢየሱስ ጌታ ነው። መፈለግ ዝም ብሎ የሚመጣ ድንገተኛ አይደለም፣ ሎተሪም አይደለም። ፍላጎት የናንተ የሥራችሁ ውጤት ነው። በደንብ ስሙኝ። የምናችሁ ውጤት ነው? የናንተ የሥራችሁ ውጤት ነው። ያንድ ሰው ፍላጎቱ ባለበት ነው ሰክሰሱ ያለው። ከኔ ጋር ናችሁ? ውስጣችሁ የምትፈልጉት ነገር አጥብቃችሁ ውስጣችሁ የሚፈልገው ነገር ነው ስኬታችሁ። አንዳንድ ሰዎች ስኬታቸውን ልባቸው በማይፈልግበት ቦታ ይፈልጋል። ከኔ ጋር ናችሁ? ፍላጎታቸው የለም ግን ከውጭ አዩና ይጓጓሉ። ፊልጵስዩስ ላይ ያለው መጽሐፍ አንድ ሰው ያንብብልኝ። ምን ይላል እግዚአብሔር ቃል? 2:13 ከፍ ባለ ድምጽ። እሺ እሺ ማን ነው? እግዚአብሔር። መፈለግንም ስለበጎ በእኛ ውስጥ የሚያስቀምጥ ራሱ ማን ነው? እግዚአብሔር ነው። ፍላጎት ወይንም መሻት ዝም ብሎ ስሜት ሳይሆን ሕይወታችንን ወደ ተፈለገው አቅጣጫ የሚነዳ ሞተር ተደርጎ ነው የሚቆጠረው። አያችሁ የምንወደውና የምንፈልገው ነገር ማንነታችንን ሕይወታችንን የመቅረጽ አቅም አለው። ከኔ ጋር ናችሁ? የምንወደውና የምንፈልገው ነገር ሕይወታችንን የመቅረጽ አቅም፣ ጉልበት፣ ኃይል አለው። ሲአሜን በሉ። ይኸውላችሁ የምትፈልጉት ነገር ሕይወታችሁን ቼንጅ ያደርጋል። አንድ ሰው ሳያውቅ ዲመን ከሆነ ጊዜ በኋላ ሱስ ፍላጎት ውስጥ ላይ ያስቀምጠዋል። ከዛ በኋላ ጠላት እንደፈለገ ያደርገዋል፣ እንደፈለገ ይጫወትበታል። ከኔ ጋር ናችሁ? እንደፈለገ ኦሬዲ ፍላጎትን ከቶበታል ሰውዬ ውስጥ
ጠላትን የከተተው ያን ፍላጎት። ኢየሱስ ጌታ ነው። ያ ፍላጎት ግን በደንብ ስሙኝ፣ ዝም ብሎ ድንገት የተፈጠረ አይደለም። አያችሁ እግዚአብሔር መፈለግንም ሲያስቀምጥ ከናንተ የሚቀድም ነገር አለ እንጂ ራሱ እግዚአብሔር መጥቶ ዝም ብሎ ቁጭ አያረግም። አሜን አሜን አሜን። እግዚአብሔርን ሳትፈልጉት እግዚአብሔር በግድ ፈልጉኝ አይልም። ሰይጣን ነው እንደዛ የሚያደርገው። እንደውም አንድ ሰው ሲናገር የሰማው ሰይጣን ሲገባ አይታወቅም፣ ሲወጣ ነው የሚታወቀው። እግዚአብሔር ሲገባ ታውቁታላችሁ። ሲአሜን በሉስ። ወደ ህይወታችሁ ሲመጣ ታውቁታላችሁ። አሜን አሜን አሜን። ሌባ ሁሉ ጊዜ ተደብቆ ነው የሚገባው። ሰይጣን ተደብቆ ነው ወደ ህይወታችን አታክ የሚያደርገው የሚገባው። እግዚአብሔር ጋር ስትመጡ ግን ያን ነገር በግልጽ ነው፣ በአደባባይ ነው። ኢየሱስ ጌታ ነው በሉስ። ክብር ለናዝሬቱ ለኢየሱስ ይሁን። ሲጫዋችሁ ኢየሱስ ጌታ ነው በሉስ። እና ሞተር ነው፣ ቁልፍ ነው። አያችሁ የምትፈልጉት የምትወዱት ነገር ላይፋችሁን ይቀይራል። አሁን ጠይቁት፣ ምንድነው የምትፈልገው? ራሳችሁ ምንድነው እየፈለኩ ያለሁት? ፍላጎቴ ምንድነው? ቃል ማንበብ ላይ ነው ፍላጎቴ? እግዚአብሔር በእውላችሁ የሁሉ ነገር መደምደሚያ ጽድቄና መንግስቴን ፈልጉ፣ ሌላ ሁሉ ምን ይላችኋል? እንግሊዘኛው እንደው ይከተላችኋል ይላል። ሲአሜን በሉ። አያችሁ የእግዚአብሔርን ያ ማለት እኔን ፈልጉኝ። ማንን? እኔን ፈልጉኝ። እግዚአብሔር እንዴት ነው የምንፈልገው? በቃሉ እንፈልገዋለን። እግዚአብሔር እንዴት ነው የምንፈልገው? አሁን በመናረገው ህብረት እንፈልገዋለን። እግዚአብሔር እንዴት ነው የምንፈልገው? በጸሎት እንፈልገዋለን። ኢየሱስ ጌታ። እግዚአብሔር እንዴት ነው የምንፈልገው? በመንፈሳዊ አክቲቪቲ እግዚአብሔር እንፈልገዋለን። ከኔ ጋር ናችሁ? ኢየሱስ ጌታ። አያችሁ እግዚአብሔርን ስንፈልግ ጽድቄንና መንግስቴን ምን በሉ ፈልጉ። ሌላ ምን ይላችኋል? ፎሎ ያደርጋችኋል፣ ይከተላችኋል። አየ ገንዘብ የሚከተል ነው አትከተለው አንተ። ዓለም ላይ ምድር ላይ ያለው ነገር የሚከተል ነው እንጂ እንተ ይኸውላችሁ። እንደውም አንድ ምሳሌ ሲና እግዚአብሔር ሰው ክብር ለናዝሬቱ ለኢየሱስ ይሁን። እስቲ ኢየሱስ ጌታ ነው በሉ። እስቲ ናውጣ እዚህ መድረክ ላይ አሁን አንድ ሰው ናሲ ፓስተር ቶሎ በለሲ። ክብር ለናዝሬቱ ለኢየሱስ ይሁን። ሃሌሉያ። አንድ ሰው እሺ፣ ሌላ ሶስተኛ ናስቲ። ሃሌሉያ። አሁን እሱ ጽድቅና መንግስት ነው። ኢየሱስ ጌታ ነው። ሲአሜን በሉ እስቲ። ለምን ሳቃችሁ? እሺ ይሄኛው እቺን ጠረጴዛ እዚህ ጋር አድርጉልኝ። ይሄ ደግሞ የዚህ ዓለም ገንዘብ ሀብት ባለጠግነት ነው። ኢየሱስ ጌታ ነው። አያችሁ ጽድቅና መንግስት ይሄ ነው። ፊትን አዙር። ጽድቅና መንግስት እስቲ አሜን በሉ እስቲ። እና እግዚአብሔር ሰው መሃል ላይ ሆነ። እሱ እኛ ነን። እነማን ነን? እኛ ነን። አሁን ጽድቅና መንግስትን ስንፈልግ ና እስቲ እግዚአብሔር ሰው አንተ እዚህ ጋር ትሆናለህ። እንትን ላይ ጎበዝ ነኝና ኢየሱስ ጌታ ነው። ይኸውላችሁ ይሄ እዚህ ጋር ይሁን። ጽድቅና መንግስት ነው። ይሄን በመፈለግ ውስጥ ኦኬ ብሌሲንግ ፎሎ አፕ ያደርገዋል። ይሄንን ሲከተል ከኔ ጋር ናችሁ። ወደዚህ ሲመጣ ከፊቱ ሁን። ይሄ ጽድቅና መንግስት ነው። ልክ ይሄን ሲከተል የሚመጣው ብሌሲንግ ነው። ግን የሚቀድመው ይሄ ነው። ይሄ በሌለበት ይሄ የለም። የዚህ ዓለም ነገር ይሄን ዘሎ እዚህ ጋር ሊመጣ አይችልም። ኢየሱስ ጌታ ነው። ይሄንን ዘሎ ወደዚህ መምጣት አይችልም። ግን ልፈልግ ቢል እድሜውን ነው የሚጨርሰው፣ ዘመኑን ነው የሚጨርሰው፣ ጊዜውን ነው የሚጨርሰው። አሁን የእግዚአብሔር ሰው አንተ አሁን ተራመድ። አሁን አንተ እሱን ተከተለው። አያችሁ ይሄ ደግሞ እንዲህ ነው የሚሆነው። ኢየሱስ ጌታ ነው። አሜን አሜን አሜን። አያችሁ ጀርባ ብዙዎቻችን ጀርባ ላይ ያለውን እየፈለግን በረከቱ ደግሞ የኛን ምንድነው ጀርባ ነው የሚፈልገው እንጂ ዳይሬክትሊ ምን አይልም አይገጥምም። ጽድቄንና መንግስቴን ፈልጉ ሌላ ሁሉ ምን ይላችኋል ይከተላችኋል። አሁን እኛ የሚከተልን ነው ፊታችንን አዙረን ስንፈልግ
ያ የሚከተለን ደግሞ የሚፈልገው ምናችንን ነው? ጀርባችንን ነው። አሜን አሜን አሜን። ኢየሱስ ጌታ ነው። አሁን ይሄን እንፈልጋለን። የሚከተለን በረከት ነው። ሲጮዋቸው አሜን በሉ። አየ ጌታን ትፈልጋለህ? የሚከተል ድል ነው። ጌታን ትፈልጋለህ? በዚህ ምድር ላይ የሚያስፈልገው በረከት ሁሉ በኢየሱስም ይከተላቸዋል። ሲጮዋቸው አሜን ብላችሁ ሰዱ። ኢየሱስ ጌታ ነው። አሜን አሜን አሜን። አየ የምትከተለው ምንን ነው? ራሳችሁ ካያችሁ አንዳንድ ሰው በዘመኑ ሁሉ አይገናኝም፣ እየዞረ ጊዜውን ይፈጃል። እኔና እናንተ አንድ ሚስጥር ዛሬ ይዘናል። በዘመናችን ሁሉ ጌታን እንፈልጋለን። የሚያስፈልገንን ደግሞ እግዚአብሔር እንዲከተለን ያደርጋል። የመጀመሪያው ቁልፍ እግዚአብሔርን በመፈለግ ውስጥ ፍለጋ ውስጥ በየት ነው የምትፈልጉት? የምትፈልጉት በልባችሁ ስለሆነ ስትፈልጉ የምትፈልጉት በምናችሁ ነው? በልባችሁ ስለምትፈልጉት ቁልፍ ሰጣችኋለሁ። ይሄ ልባችሁን የምትፈልጉበትን ልብ እንዴት ነው ቴኬር ማድረግ ያለባችሁ? የምትፈልጉት በልባችሁ ነው። ከኔ ጋር ናችሁ? መፈለግ ሲባል እግዚአብሔርን እፈልገዋለሁ ስትሉት የምትፈልጉት በእጃችሁ ወይም የሆነ ነገር ጥላችሁ የወደቀ ነገር አይደለም የምትፈልጉት፣ እግዚአብሔር ነው የምትፈልጉት። እግዚአብሔር የሚፈለግበት አንደኛው ቁልፍ በልብ ነው። ኢየሱስ ጌታ ነው። በምንድነው? በልብ ነው። እግዚአብሔር በልብ ስለሚፈለግ ጠላት ሁሉ ጊዜ ልባችሁ እግዚአብሔርን የሚፈልገው ልብ ማሳዘን ነው የሚፈልገው። በደንብ ስሙ። ከኔ ጋር ናችሁ? አያችሁ? እግዚአብሔርን የምትፈልጉትን ልባችሁን ሁሉ ጊዜ ማሳዘንና ልባችሁን እግዚአብሔርን ከመፈለግ ይልቅ ሌላ ነገር እንድትፈልጉ ልባችሁን ወደዛ ፊታችሁ እንድታዞሩ ያደርጋል። ልባችሁ መሻት ፍላጎት ልባችሁ ውስጥ ያለው ያ ፍላጎት እግዚአብሔር ከሆነ እግዚአብሔር መንግስት ከሆነ ብሌሲንግ ይከተለናል ማለት ነው። ለዛ በልባችሁ ስለምትፈልጉ ልባችሁን እንዴት ነው መጠበቅ ያለባችሁ? ይኸውላችሁ በአጠቃላይ ምሳሌ መጽሐፍ ምዕራፍ 4 ቁጥር 23 ላይ ሰውነታችን የሚንቀሳቀሰው በልባችን ውስጥ ባለው ጥልቅ ፍላጎት ነው። መጽሐፍ ቅዱስ ልብን አጥብቅ ልብን ጠብቅ ይለዋል። የህይወት መውጫ ምንጭ ወይንም የህይወት መውጫ ወይንም ምንጭ ከዚያ ስለሆነ እኔ ጋር ናችሁ? ምሳሌ 4:21 ላይ በደንብ ስሙኝ። የሰው ልጅ ሰውነቱ የሚመራው በልቡ ውስጥ ባለው ፍላጎት ምንድነው ያልኳችሁ? በልባችሁ ውስጥ ባለው ሰውነታችሁ በሙሉ ባለው። አሁን እናንተ ወደዚህ ስትመጡ ውስጣችሁ ላይ ወደ ጌታ መምጣት ፈልጋችሁ ነው የመጣችሁ። አንዳንዱ ድንገት ሊመጣ ይችላል፣ አንዳንዱ ደግሞ ፈልጉ በልቡ። ከዛ ሰውነታችሁ በሙሉ ይወዚህ መጣ። ሲአሜን በሉሲ ክብር ለናዝሬቱ ለኢየሱስ ይሁን። አያችሁ? ከዛ መጽሐፍ ቅዱስ ልባችሁን ግን ምን አድርጉ ይላል? ልባ አጥብቀ ልብህን ጠብቅ ይላል። ያ ማለት ጠብቅ ብሎ ኦ ጂሰስ ምንድነው ልባችን የሚፈልገው? ፍላጎታችሁን የምትወስኑትን ኢየሱስ ጌታ ነው። ጠብቅ ካለ መጠበቅ ትችላለህ። ፍላጎትን ምን ማለት መጠበቅ ኖ ማለት የምትችሉ ስለሆነ ትችላላችሁ። መጽሐፍ ቅዱስ ልብህን ምን በል ሰው ሳይሆን እግዚአብሔር ሳይሆን ልባችሁን የሚጠብቀው የምትጠብቁት እነማን ናችሁ? አያይ እሺ እኔ ነኝ በሉ። እሺ አየ ልብህን የምትጠብቀው አንተ ነህ፣ እግዚአብሔር አይደለም። ወይንም የሆነ ሰው ያንተን ልብ አይጠብቅልህ። ፓስተርም እኔም አልጠብቅም። እኔ አስተምራችኋለሁ ራሳችሁ ምን በሉ ልባችሁን ጠብቁ ብዬ እንጂ እኔ ምን አላደርግም። አንዳንድ ሰዎች ልቤ ተሰበረ በፓስተር ይላል። እግዚአብሔር ቃል ግን ልብህን እንዳይሰበር ምን በል ጠብቅ። ማን ነው ጠብቃለሁ የሚል ሰው? ኢየሱስ ጌታ ነው። እስቲ እጆቻችሁን ከፍ አድርጉና እጠብቃለሁ ብላችሁ ጮዚ። አየ ልብ ውስጥ ነው ያለው ፍላጎት። የእግዚአብሔር ቃል በግልጽ የሚያስተምርና የሚነግረን እውነት ይሄ ነው። አንዳንድ ሰው በማያገባው ቦታ ይገባና በማይመለከተው ስፍራ ይሄድና ብዙ ነገር ያቦካል። ከዛ እዛ ይጠቁማል። ይሄ 4 እጁ ተጠያቂ አንተ ነህ፣ 3 እጁ ራስህ ነህ እያለን መጠቆሙን እንተውና ራሳችን ጋር እግዚአብሔር ቃል ምንድነው የሚለን? ስንት ሰው ነው በፓስተር ተሰብሬ ያለው በሆነ እንትን ተሰብሬ ያለው የሚል ሰው? በጣም ብዙ ሰው ነው። በአገልጋይ በቅዱሳን በእህቶች በወንድሞች በእናት በአባቶች እንላለን፣ ግን ልክ አይደለም። መጽሐፍ ቅዱስ ልብህን ምን በል ጠብቅ። ማንም ምን አይደለም አይጠብቅልም። የሚጠብቀው ማን? አንተ ነህ። ማን ነው? እኔ ነኝ የሚል ሰው ሲጮህ እጃችሁን ከፍ አድርጉና ልቤን የምጠብቀው እኔ ነኝ በሉ። ኢየሱስ ጌታ ነው። ማን? እግዚአብሔር አይጠብቅላችሁም ልባችሁን። ከኔ ጋር ናችሁ?
ማንም ሰው አይጠብቅላችሁ። ሃሌሉያ ኢየሱስ ጌታ ነው። ልባችንን ለምን እንጠብቃለን? ፍላጎት የሚወጣው ከልብ ውስጥ ስለሆነ ምንጭ ስለሆነ የፍላጎት ከልብ ውስጥ የሚወጣ ምንጭ ስለሆነ ነው። አጥብቀ ልብን ጠብቅ የሕይወት መውጫ ከእርሷ ነውና። ምሳሌ 4:23 የሕይወት መውጫ። እስቲ ልቤን እጠብቃለሁ በሉ። እስቲ ምጽፉ ሰዎች እንደዚህ ብላችሁ ጻፉ። ልቤን የሚጠብቀው እግዚአብሔር አይደለም። ልቤን ፓስተር አይጠብቅም። ልቤን ነብይ አይጠብቅም። ልቤን የምጠብቀው እኔው ራሴ ነኝ በሉ እስቲ ብላችሁ ጻፉ። ኢየሱስ ጌታ። ራሳችሁን ልባችሁን የምትጠብቁት። keep your hearts. praise God. አሜን አሜን አሜን። ፍላጎታችን ትክክል ሲሆን በእግዚአብሔር እንደሰታለን። ሁለተኛው ነጥብ ፍላጎት ውስጥ አንደኛው ልባችንን እንዴት ኪፕ ማድረግ አለብን። በሰከንድ ሁለተኛው ደግሞ በእግዚአብሔር መደሰት። ብዙ ጊዜ ደስታን ሚስ የምናደርገው የኛና የእግዚአብሔር ፍላጎት በእኛ ህይወት ውስጥ አንድ ስለማይሆን። አያችሁ እግዚአብሔር የሚፈልገው ደስታ በእናንተ ውስጥ በእኔ ውስጥ ያና እግዚአብሔር በእኛ ውስጥ የሚፈልገውና የኛ ፍላጎት ሲለያይ ነው ምናዝነው። የሐዘን ባይዜ ሰው የሚያዝንበት ኪ ምንድነው ካላችሁ ይሄ ነው። የእግዚአብሔርና የኛ ፍላጎት ሳይገናኝ ሲቀር ነው። እኛ የምንፈልገው ሌላ ነው፣ እግዚአብሔር የሚፈልገው ሌላ ሲሆን ደስተኞች አንሆንም። ከኔ ጋር ናችሁ? በየትኛውም የህይወት ቅድም ብያችኋለሁ ሲጀምር ደስታ የሚወጣበት ስፍራ አለው፣ ልብ ነው ብያችኋለሁ። ልባችሁ ውስጥ ያለው ፍላጎት ደግሞ የወደፊት ህይወታችሁ ዴስቲኒያችሁ ነው። አሜን አሜን። ከፊት ለፊት ያለው ዴስቲኒያችሁ። ብዙ ሰው እድሜው ካረጀ ጊዜው ዘመኑ ካረጀ በኋላ ወደ ፍላጎቱ ድጋሚ ይመጣል፣ ግን ኦሬዲ አልፏል። ዘመኑ ብዙ ነገር ሉዝ አድርጓል። እና ኢየሱስ ጌታ። ሁለተኛው ደስታችሁ። ለምሳሌ በሆነ ፕሮግራም ላይ እቺን በደንብ ስሙኝ። ብዙ ሰው ምናልባት ነብይ ጋር ልደውሉ ትችላላችሁ፣ ፓስተራችሁ ጋር ልትደውሉ ጥሩ ነው መደወላችሁ። ግን በቀላሉ የምታውቁበትን የእግዚአብሔርን ፍቃድ እንዴት መለየት እንዳለባችሁ ላሳያችሁ። የመጀመሪያው ቁልፍ ሐሳቡን አምጡት ወደ ልባችሁ። ከኔ ጋር ናችሁ? ልባችሁ ውስጥ ያለው ደግሞ ልባችሁ ውስጥ ያለው ንጹህ የሆነው የእግዚአብሔር ሐሳብ ነው። ልባችሁ ስፔሻሊ ክርስቲያኖች ልባቸው ውስጥ ንጹህ ሐሳብ አለ፣ ፍላጎት አለ፣ የእግዚአብሔር ፍላጎት አለ ውስጣችሁ ላይ ስላለ ያኛውን የምትፈልጉትን ነገር ውጭ ላይ ያያችሁት ሊሆን ይችላል። ያን ነገር አምጡና ወደ ልባችሁ ክተቱት። ያኔ ውስጣችሁ ላይ የሚፈጥር ስሜት አለ። ያ ስሜት ደስ የሚላችሁ ከሆነ ያ የእግዚአብሔር ፍቃድ ነው። ያ ፍላጎት የእግዚአብሔር ፍላጎትን ነው ወደ እናንተ ፍላጎቱን ያመጣችሁት። ውስጣችሁ ግን ያንን ውጭ ላይ እኮ ስታዩት የሚያብለጨልጭ ደስ ቢል ብዙ የሚያምር ነገር ሊሆን ይችላል። ግን አምጥታችሁት ውስጣችሁ ላይ ስታስገቡ ያንን ነገር አምጡና ወደ ልባችሁ ይውላ። ከጫጫታ ውጡ። እኔ ጋር ናችሁ? ከውካታ ውጡና ያን ነገር አምጡት ወደ ልባችሁ። ከዛ አይናችሁን ጨፍናችሁ አስቡት። ያን ነገር ውስጣችሁ ላይ የሚሰጣችሁ ፊሊንግ ከኔ ጋር ናችሁ? አያችሁ የእግዚአብሔርን ድምጽ ፍላጎታችን ከእግዚአብሔር ፍላጎት ጋር ሲገጣጠም ውስጣችን ምንድነው የሚሆነው? ፊሊንጋችን ደስተኛ ነው የምንሆነው። ይሄ በቀላሉ የእግዚአብሔርን ድምጽ የምትለዩበት ቁልፍ ነው። በየትኛውም የህይወት አቅጣጫ ክርስቲያን ሞካሪ መሆን አይደለም ያለበት። ክርስቲያን እርግጠኛ ነው መሆን ያለበት። ያ ማለት አትሞክሩ አይደለም፣ መሞከር ሳይሆን ክርስቲያን አስቀድሞ አውቆ ነው መሄድ ያለበት። ከደጋር ናችሁ? እርግጠኛ ሆነ። ለምሳሌ ኢንተርቪው ሊኖር ይችላል። ስለ ኢንተርቪው እርግጠኛ ሆነ ነው መሄድ ያለብን። ኢየሱስ ጌታ። ነጋዴዎች በንግዳችን እርግጠኞች ሆነን ነው ወክ ማድረግ ያለብን። ምክንያቱም በመላ አይደለም ህይወታችን የተመሰረተው። ጌታ አለና ሚነግረን አያችሁ በጎቼ ምን ድምጼን ይሰሙ። አንደኛው ወደ በግ የማደጊያ ቁልፍ ነው የሰጠዋችሁ። ካወቃችሁ ከተጠቀማችሁ ወደ በግ የምታድጉበት ኪ ነው መጽሐፍ። በጎቼ ምንን ድምጼን። የእግዚአብሔር በግ ይሆናል። እኔ በግ ነኝ። ኢየሱስ ጌታ ነው።
በግ የሆነ ሰው ይሰማል እግዚአብሔርን ድምጽ። ክብር ለናዝሬቱ ለኢየሱስ ይሁን። እና ፍላጎታችሁ ከፍላጎቱ ጋር ሲገናኝ ሁሉ ጊዜ ደስተኞች ናችሁ። ከኔ ጋር ሁሉ ጊዜ ምንድናችሁ? ደስተኞች ናችሁ። ደስታን አትታገሉም ወደ ህይወታችሁ እንዲመጣ። ደስተኞች ናችሁ ከእግዚአብሔር ፍላጎትና የናንተ ፍላጎት ከእግዚአብሔር ፍላጎት ጋር ሲገጣጠም። ለዛ ነው መጽሐፍ ሲናገር እንደዚህ ብሎ ይናገራል። ኢየሱስ ጌታ ነው። መዝሙር መጽሐፍ ላይ በእግዚአብሔር ደስ ይበል የልብህንም መሻት ይሰጣል። በእግዚአብሔር አስቀድመ በእግዚአብሔር ደስተኛ የምትሆነው በምንድን ነው? ከእግዚአብሔር ፍላጎት ጋር ደሴም ሲሆን ነው። ፍላጎት በደም ስሙኝ። የናንተ ፍላጎትና የእግዚአብሔር ፍላጎት ደሴም ሲሆን ደስተኛ ትሆናል። ያኔ ያ ደስታ ደግሞ ወደ ህይወታችን ምን ያመጣል? የልብህን መሻት ይሰጣል። አስቀድሞ እግዚአብሔር የልብህን መሻት ውስጥ ላይ ያስቀመጠው ራሱ እግዚአብሔር ማን ነው? አሜን የሚል ሰው አየ። ሐሳቡና ሐሳባችሁ ሲገናኝ ሃሌሉያ ጫጫ አሜን ብላችሁ ሰዱሲ በኢየሱስ አየ። ሐሳቡና ሐሳባችሁ ሲገናኝ ውስጣችሁ ደስተኛ ነው የሚሆነው። ፍላጎቱና ፍላጎታችሁ ሲገናኝ ደሴም ሲሆን ሃሌሉያ። አሁን እኔ የእግዚአብሔር ፍላጎት ምናምን ብዬ ብቻ አይደለም ፍላጎቱ ምን እንደሆነ ነግሬያችኋለሁ። ከኔ ጋር ናችሁ? ምን እንደሆነ ነግሬያችኋለሁ። ኢየሱስ ጌታ። የእግዚአብሔርን ፍላጎት መለየት ትችላላችሁ። እስቲ ይችላል በሉ እስቲ። አሁን ይሄንን ተምሮ በህይወቱ ላይ ፕራክቲስ ያደረገ ሰው በጉዳዩ ላይ ጸሎት አይፈልግም ማለት ነው። ከኔ ጋር ናችሁ? በጉዳያችሁ ላይ ጸሎት አትፈልጉ። ሃሌሉያ። እግዚአብሔርንም ጉዳይ አስፈጻሚ አታረጉት። ሃሌሉያ። እሱ አምላካችሁ ነው። ህብረት ታረጋላችሁ ከጌታችሁ ጋር ህብረት ታረጋላችሁ እንጂ ጉዳይ እንዲያስፈጽምላችሁ። አንዳንድ ሰዎች ጉዳይ ብቻ እንዲያስፈጽምላት ይፈልጋል። ክርስቲያን ይውላችሁ ባይዘ ጉዳያችሁን ራሳችሁ ማስፈጸም ትችላላችሁ። የእግዚአብሔርን ፍላጎት አውቃችሁ ማለት ነው። ከኔ ጋር ናችሁ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው ብሉስ። ድገሙና ኢየሱስ ጌታ ነው ብሉስ። እና አራተኛው ነጥብ ምንድነው ብያችኋለሁ? ፍላጎት። የናንተና የእግዚአብሔር ፍላጎት ሲገናኝ ውስጣችሁ ደስተኛ ነው የሚሆነው። ውስጣችሁ ሐዘን የሚሰማችሁ ከሆነ ሁለቱ ዓለም ተጋጭቷል ማለት ነው። የናንተና የእግዚአብሔር ፍላጎት ደሴም አይደለም ማለት ነው። ከዛ ጭንቀት ይመጣል። ውስጣችሁ ረፍት አታገኙም። ክብር ለናዝሬቱ ለኢየሱስ ይሁን። እንደዚህ ብዬ ጸልያለሁ። የእግዚአብሔር ፍላጎት የናንተን ፍላጎት ይሁን። በዘመናችሁ ሁሉ የእግዚአብሔር ፍላጎት ያንቺም ያንተም ፍላጎት ይሁን በኢየሱስ